ኖ ማምለጥ፣ የዛን ቀን ኖ ማምለጥ፣ ኖ ራነራል። ፖለቲካችሁ ድራማችሁ በቃ አየነው። ከላስ ጨርሰናል ድራማው። አሁን ሰኞ ቀን በቃ ቀረቡና እስቲ ደግሞ ተወያዩ። እንያችሁ እስቲ ወዴን ቆረጠኝ ምናምን አይሰራም፣ ወገቤን አመመኝ ምናምን አይሰራም። ስልኬ ቻርጅ አለቀብኝ ምናምን መግሪብ ደርሷል፣ ኢሻ ደርሷል አይሰራም። ከኢሻ በኋላ ነው የጠራ ነው ውይይቱ። 3 ሰዓት ማታ 3 ሰዓት እራት እንዳልበላ አልበላንም እንዳትሉ በልታችሁ ነው። ኢሻ 8 ሰዓት 8 ተኩል ነው፣ 2 ሰዓት ምናምን 2 ሰዓት ከምናምን ነው። እራታችሁ በልታችሁ 3 ሰዓት ውሃ ጠጣችሁ ነው ፋብላችሁ ሬዲ ሆናችሁ 3 ሰዓት ላይ ምንም ምክንያት አልፈልግም። ቻርጅ እንዳትሉ ቀኑ ሙሉ የዛን ቀን ቻርጅ አድርጉ ስልካችሁ። ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልይቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ? እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይሄ ኡስታዝ እንዲመጣ ጋብዙት። ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሺህ ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ወይ እንደሰማችሁት ነው እንግዲህ ሰሞኑን ኡስታዞቹ ተሰባስበው ቤታችን እፎይ እንዴት አልመጣም ብለው ሲፎክሩ ነበር አሉ። ሳንስማማ ለኔ ሳይነግሩኝ ቤታችን መጡ እፎይ እንዴት አይወያይም ምናምን ብለው ሲቀውጡት ነበር አሉ። ኤኒዌይስ ልይቷ ሙስሊም ነች። እንዳነሳችሁ ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልይቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ? እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይሄ ኡስታዝ እንዲመጣ ጋብዙት። የኔን እንደዛ እንዳይሉ ደግሞ ትዊስት አድርገው ያው እንደዚህ ነው ያለው ቤቴ ነው ያለው ብለው ደግሞ ትዊስት እንዳደርጉት ነው። እኔ ቤቴ አልፈልግም፣ ማንም እንዲመጣ ቤቴ ማንም እንዲመጣ አልፈልግም። ራሴን ችዬ መቆም የምችል ሰው ስለሆን ከውስጥ ነው የምንገናኘው። ክሊር ለማድረግ ለኦዲየንስም ከውስጥ ነው የምንገናኘው እና ማንኛችሁም ትማሩበታላችሁ። ማንኛው ነው ምንድን ነው የሚለውን እናየዋለን። ቀለል ያለ ታይም አይደለም የምንወስደው፣ ሰፋፊ ታይም ነው ዲቤት የምናደርግበት። አትሊስት ሰፋፊ ታይም እንወስዳለን ብዬ ተስፋ አደርጋለሁኝ። እንደተለመደች 5-7 ደቂቃ ሳይሆን ሰፋፊ ታይም እንወስዳለን። ስለ አምላክ ስለሆነ የምናወራው ዲቴል እንበትነዋለን። ባህሪያት ላይ እንሄዳለን። ዲቴል የምንሄድበት ስላለ ማለት ነው። ስለ እያንዳንዱ ነገር ዲቴል የምናነሳቸው ብዙ ከሎጂክ አንጻር የምናነሳቸው ነገሮች ይኖራሉ። ከባህሪ አንጻር፣ ከአምላክ ባህሪ አንጻር፣ ከፍጡራንና ከባህሪ አንጻር የምናነሳቸው ብዙ ነገሮች አሉ ብቻ። ስለዚህ ሰፋ ያለ ታይም ይኖረናል ብዬ ተስፋ አደርጋለሁ። ብሎ 5 ደቂቃ 2 ደቂቃ አይሆንም። በደንብ የምትማሩበት ይሆናል። እኛ በደስታ ነው የተቀበልነው። አባሾችም ብዙ ቴክስት እየጻፉልኝ ነው።
ለማየት ጓጉተዋል። እነሱም ብዙ ልጆች በውስጥ ቴክስት እየጻፉልኝ ነው። ክርስቲያኖች ብቻ ሳይሆን ከአባሾችም እየጻፉልኝ ነው በጉጉት እንደሚጠብቁት እና እንደዛ ያ እኛም በጣም በጉጉት የምንጠብቀው ዲቤት ነው የሚሆነው። እንግዲህ ያው ጥሩ እንደሚማሩ ሙስሊሞች ከዚህ ተስፋ እናደርጋለን። ያ እስኪ ልጅቷ የሰራችውን ቪዲዮ አንድ ጊዜ ላስደምጣችሁና ከዛ በኋላ ወደ ዛሬው ርዕሳችን እንመለሳለን ማለት ነው። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መጣችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀደደብን ያለው ክርስቲያኑ ነው እየቀደደብን ያለው የሚለውን እውነታ ቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምን ምክንያት እንድታደርጉ ጥሬን በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ሊሆን? አብረን የምናይ ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 50,000 ሰው በጉጉት ይጠብቃቸዋል። ወንድሞች እንዳገሩ አደራ። ያ እንግዲህ እኛም በጉጉት እንጠብቃለን እውነት